ቲክቶከር አዶናይ ከፖፑላር ኤሌክትሮኒክስ ጋር በመነጋገር ለአርቲስቱ ሱራፌል ተካ የመኪና ስጦታ ለማበርከት በገባው ቃል መሰረት እንግዲህ ዛሬ 12 ሰዓት ላይ አዲስ ሰበር ዜና ተሰምቷል። ምንድነው ጉዳዩ የሚለውን እንነግራችኋለን። የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት በዓልን አስመልክቶ በአዲስ አበባ አንድ ትልቅ ኢቨንት ሰሞኑን መካሄዱ ተነግሯል። ስለዚህ ጉዳይ የራሴን ምልከታ የማጫወታችሁ ነገር ይኖረኛል። የኢትዮጵያ ብሔራዊ ቡድን ሰሞኑን አንድ አዲስ አሰልጣኝ ቀጥሯል። የዚህ አሰልጣኝ ደሞዝ ብዙዎችን እያነጋገረ ይገኛል። እንደምን አላችሁ የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። አዶናይ ለአርቲስት ሱራፌል ተካ የመኪና ስጦታ ከፖፑላር ኤሌክትሮኒክስ ጋር በመተባበር ሊያበረክቱለትና የፖፑላር ቲክቶክ አካውንቱንም ወደ 1 ሚሊዮን ለማስገባት ቃል በተገባው መሰረት እንግዲህ ላይቭ ላይ በርካታ ቲክቶከሮች ሲረባረቡ መቆየታቸውን አስተውለናል። ይሁን እንጂ ካለው ጊዜ ጥበት ጋር በተያያዘ ፖፑላር ኤሌክትሮኒክስም ችግራቸውን ተረድቶ በተጨማሪ 3 ቀናት ውስጥ 1 ሚሊዮን እንዲያስገቡለትና ቃል የገባውንም መኪና ለአርቲስቱ ሱራፌል እንዲሰጡ አሁን ከመሸ አዲስ ሰበር ዜና አወጥተዋል። ይኸውም እንግዲህ ብዙ እየደከሙ ላሉ ለነ አዶናይ፣ ለነ ጃኒ፣ ለነ ቤታዩና ለሌሎችም መሰል ታዋቂ ቲክቶከሮች ትልቅ እፎይታ የሚሰጥ ነው። በዚህ ቀሪ 3 ቀናት ውስጥ ተባብረው የፖፑላር ቲክቶክ አካውንትን 1 ሚሊዮን በማስገባት ቃል የተገባለትን የአርቲስት ሱራፌል ተካን መኪና በእጁ ያስገቡለታል ብለን እናምናለን። ፖፑላር ኤሌክትሮኒክስ እንግዲህ የቲክቶክ አካውንት 1 ሚሊዮን የማይገባ ከሆነ 999999 ቢሆን እንኳን አንድ ሰው ከጎደለ በፍጹም የመኪና ስጦታ አልሰጥም ማለቱን ተከትሎ በርካታ ሰዎች ጉዳዩን ትኩረት ሰጥተውት ፎሎው እንዲደረግ የተለያዩ ቅስቀሳዎችን ሲያደርጉ አምሽተዋል። ይህም እንግዲህ በሀገር ውስጥም በሀገር ውጭም ያሉ በርካታ ቲክቶከሮች ርብርብ ሲያደርጉ ነበረ። የሆነ ሆኖ እንግዲህ በታቀደለት ሰዓት አለመፈጸሙን ተከትሎ ፖፑላር ኤሌክትሮኒክስ ተጨማሪ 3 ቀናትን ሰጥቷል ማለት ነው። በመሆኑም እንግዲህ ቀሪ 3 ቀናት መኖራቸውን ታሳቢ በማድረግ ያላደረጋችሁ ሰዎች ብታደርጉ እያሳሰብ። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ማለት እንፈልጋለን። ሰሞኑን እንግዲህ በሀገራችን በተለይ በኦርቶዶክስ ሃይማኖት ተከታዮች ዘንድ አንድ ትልቅ የሆነ ኢቨንት ተካሂዶ ነበረ። ይኸውም እንግዲህ በመስቀል አደባባይ የተካሄደው የአላፋት ዝማሬ በሚል እየተካሄደ ያለው በዋና አስተባባሪነት በዲያቆን ሄኖክ ኃይሌ አማካኝነት የተካሄደ ፕሮግራም ነበረ። ይህ ፕሮግራም እንግዲህ ባልሳሳት አምናም ተካሂዶ ዘንድሮ በድጋሚ የተካሄደ ፕሮግራም እንደሆነ እረዳለሁ። እንዳንድ የኦርቶዶክስ አማኝና እንዳንድ ሃይማኖቱን አጥብቆ እንደሚወድ ግለሰብ የአላፋት ዝማሬ እጅግ ደስ የሚል ኦርቶዶክሳዊ ትብብርንና አንድነትን ለዓለም የሚያሳይ ዝግጅት መሆኑን አምናለሁ። ነገር ግን ይህ ፕሮግራም የተካሄደበት ቦታውን ግን በፍጹም አልደግፍም። ይህ ፕሮግራም መካሄድ ካለበትና መካሄድም ከነበረበት በቤተ ክርስቲያናት ህዝበ ክርስቲያኑን ከቤተ ክርስቲያን አርቆ የአደባባይና የመንገድ ላይ አምልኮ ማለማመድ ለምን አስፈለገ የሚል ጥያቄ በግሌ እኔ እንዳነሳ አስገድዶኛል። ምክንያቱም ከዚህ በፊት ሲካሄዱ የነበሩ እንደዚህ መሰል ዝግጅቶች ብዙ ምዕመናንን ከቤተ ክርስቲያን ያራቁ በመሆናቸው እንደዚህ አይነት ልምምዶች መጥፎ መንገድ ናቸውና ጥያቄ ሊነሳባቸው እርምትም ሊደረግባቸው ይገባል ብዬ አምናለሁ። ከዚህ በፊት እንግዲህ ነጋሻው ያደረጉት እንደነበረ በተለያዩ ክፍለ ሀገራት እየሄዱ የስብከት አገልግሎት እንሰጣለን ብለው ምዕመኑን ከቤተ ክርስቲያን በማራቅ በአዳራሾች በትላልቅ አደባባዮች ላይ እየሰበሰቡ አለማምደው ከዛም እነሱ እንግዲህ አሁን ያሉበትን ደረጃና አጓጉል ልምምዶች ልክ አይደሉም እና ሊታረሙ በተለይ ሲኖዶሱ ጣልቃ ገብቶ ኃይሌ ሊገባል የሚል ትልቅ ሀሳብ መሰንዘር እፈልጋለሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓል በቅዱስ ላሊበላ አብያተ ክርስቲያናት በደማቅ ሁኔታ ይከበራል። ይህም እንግዲህ ምዕመኑ ወደዚያ አካባቢ ሂዶ አምልኮቱን እንዳይፈጽም ትልቅ እንቅፋት ሆኗል የሚሉ ሀሳቦችንም ተመልክተናል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት በዓል በቅዱስ ላሊበላ በትልቅና በአማረ ሁኔታ እንደሚከበር ይታወቃል። ነገር ግን ያንን ጉዞ ለመግታት ያለመ ይመስል በመስቀል አደባባይና በጎዳናዎች ላይ እንደዚህ አይነት ትዕይንቶች መካሄዳቸው
ምዕመኑን ከዚህ ቅዱስ ቦታ ለማግለል ታስቦ የተካሄደም ይመስላል። ዞሮ ዞሮ እንግዲህ እንደዚህ አይነት ፕሮግራሞች ሲዘጋጁ ከአብያተ ክርስቲያናት መራቅ የለባቸውም፣ በአውደ ምሕረት ዙሪያ መሆን አለባቸው ብዬ በግሌ አምናለሁ። የሀገራችን እግር ኳስ እዚህ ግባ የሚባል ደረጃ ላይ ያለ እግር ኳስ አይደለም። ከፕሮጀክት ያልጀመረ በመሆኑና ብዙዎች በራሳቸው ታለንት ተሰባስበው እንዲሁም በአንዳንድ ሁኔታዎች እንቅስቃሴያቸው ታይቶ ተመርጠው የመጡ ተጫዋቾች የተካተቱበት ብሔራዊ ቡድን ከመሆኑ ጋር ተያይዞ እያደረጋቸው ያሉ ተሳትፎች ሁሉ በውጤት የታጀቡ እንዳልሆነ ሁላችሁም ትረዳላችሁ። ይኸው ብሔራዊ ቡድን እንግዲህ የአፍሪካ ዋንጫ መግባት ተስኖት እንግዲህ ለበርካታ ዓመታት የአፍሪካ ዋንጫ ተሳትፎን እየጠበቅን ግን ህልም የሆነብን ጉዳይ ሆኖ ሰነባብቷል። ይሁንና የብሔራዊ ቡድን እንግዲህ ውጤቱን ለመመለስ ይረዳ ዘንድ ነባሩን አሰልጣኝ አባሮ አዲስ አሰልጣኝ ሰሞኑን መቅጠሩ ይፋ ሆኗል። ሆኖም እንግዲህ ለዚህ ለአዲሱ አሰልጣኝ ወርሃዊ ደመወዝ ይከፈላል ተብሎ በስምምነቱ ላይ የተነገረው እጅግ የሚገርም ዜና ነው። ለዚህ አሰልጣኝ እንግዲህ በወር 513,000 ወይም ከግማሽ ሚሊዮን ብር በላይ ወርሃዊ ደመወዝ ለመክፈል ተስማምቷል። እንግዲህ ይህ ብሔራዊ ቡድን ስደተኛ ብሔራዊ ቡድን ነው። በሀገሩ መጫወት የማይችል ብሔራዊ ቡድን ነው። የፊፋ ደረጃን ማሳካት የሚችሉ ስቴዲየሞች ካለመኖራቸው ጋር ተያይዞ በተለያዩ በአፍሪካ ሀገራት በሚገኙ ስቴዲየሞች በትብብርም በክራይም እየጠየቀ ጨዋታ የሚያደርግ ብሔራዊ ቡድን ነው። እንግዲህ ብዙ ኢትዮጵያዊ እግር ኳስ ወዳድ ነው። እግር ኳስ ወዳድ የመሆኑን ያህል ግን የእግር ኳስ ጥማቱና ናፍቆቱ እየተወጣ አይደለም። ምክንያቱም ያለን ደካማ ብሔራዊ ቡድን ነው። ስደተኛ ብሔራዊ ቡድን ነው። በሌሎች የአፍሪካ ሀገራት ስቴዲየም ተከራይቶና ስቴዲየም ለምኖ የሚጫወት ብሔራዊ ቡድን ነው ያለን። በቀጣይ ግን የባህር ዳር ስቴዲየም መጠናቀቁን ተከትሎ ይህ ስደተኛ ስቴዲየም ወደ ሀገሩ ይመለሳል ተብሎ ይታሰባል። ለዚህ እግር ኳስ እየተከፈለውና ፈሳሽ እየተደረገው ያለው የገንዘብ መጠን የሀገራችንን የእግር ኳስ ደረጃ ያላገናዘበና አቅምን መሰረት ያላደረገ ክፍያ ስምምነት ነው። የዛሬውን ዝግጅት በዚህ እናጠናቅቃለን። ወዳችሁና ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። ሰላም